ከርማችሁ በዚህ ቁጥር ልክና በዚህ ቆመና ልክን ተገናኝተን ስለማናቅ ያላችሁበት ነባራዊ ሁኔታ ሞራላችሁን ስብስባዊ ቆመናችሁን ለማየት ነው የተገኘሁት። እጅግ በጣም ደስ ብሎኛል። እጅግ የሚያኮራ ነገር ነው መቼም በየቦታው በዞሩ ቁጥር የማየው። እኔ እግዚአብሔር መጨረሻውን ያሳምረው እንጂ ይህን ትውልድ ከሰማይ በታች ምንም የሚያስቆመው ኃይል አይኖርም። ተወደደም ተጠላም የአማራም ህዝብ ጣፋንታ የትግሉም ጣፋንታ ተገፍቶ መጣን ጠርዝ ላይ ቆሟል። ይሄ ጠርዝ በጣም የሚያምር ግን አደገኛ ጠርዝ ነው። ካላወቅንበት ወደ ገደል እንገባለን። ካወቅንበት ተስፈንጥረን የምንደርሰው ግብ ላይ የምንፈልገው ግብ ላይ የምንመኘው ግብ ላይ ስንመኝ የኖርነው ዋጋ የከፈልንበት ግብ ላይ እንደርሳለንና ያ ጠርዝ መውደቅ አይፈቅድም። ከወደቅን መነሳት ስለሌለ ያ ጠርዝ መሳሳት አይፈቅድም። ከተሳሳትን ሰታችሁ የምናርምበት ሌላ እድል ስለማናገኝ ስለዚህ ልክ ለመሆን ላለመውደቅ ነው የምንታገለው። በማንም ድጋፍ ሳይሆን በማንም እርዳታ ሳይሆን በእግዚአብሔር እርዳታና በራሳችን ጉልበት በወንድሞቻችን መስዋዕትነት መጠን እዚህ ደርሰናል። የቀረን ትንሽ ምዕራፍ አለ። ትንሽ ምዕራፍ በስንዝር ተለኩት ወይም በክንድ አላቅ ግን በጣም አጭር ምዕራፍ ይቀራል። እሱን ተባብረን መቋጨት ይኖርብናል። ያውም በፍጥነት ጊዜ የለንም። በፍጥነት መቋጨትና የከበበን ነባራዊ ሁኔታ በሚፈቅደው ልክ መሳተፍን በሚገባል ልክ ተሳትፎ አድርገን ህዝባችንን እንደ ህዝብ ማዳን እንደ ሀገረ መንግስት ደግሞ በኢትዮጵያ ውስጥ የሚኖረንን ቦታ ማስጠበቅና አማራ እንደ ህዝብ በሰላም በፍቅር በክብር ከሌሎች ህዝቦች ጋር የሚኖርበትን ዘመን ማምጣት ስለሚኖርብን በፍጥነት መስራት ይኖርብናል። በፍጥነት ያንዴውን እንደ ወንድም መግባባት፣ እንደ ወንድም መቻቻል፣ እንደ ወንድም መፋቀር፣ እንደ ወንድም አይቶ ማለፍ፣ እንደ ወንድም ያንዱን ገመና ያንዱን ድክመት ያንዱን ባህሪ ሰምቶ መቻል እጅግ በጣም አስፈላጊ ነው። ይህ ትግል እዚህ ለመድረስ በጣም ብዙ ወንድሞቻችን ታስረዋል። በጣም ብዙ ወንድሞቻችን አካላቸው ተጎድቷል፣ አካላቸው ተሰብሯል። ብዙ ወንድም እናቶቻችን ቅስማቸው ተሰብሯል። ብዙ እህትና ወንድሞቻችን መስዋዕት ሆኗል። የምናቃቸውም የማናቃቸውም የኔ ቢጤው ትንሽም አድርጎ በስም ይታወቃል። በስም የማይታወቁ የታሰሩ፣ በስም ማናቃቸው በወጡበት የቀሩ፣ በስም ማናቃቸው ቅስማቸው የተሰበሩ ማአት ናቸው። እኛ እድለኞች ሆነን ነው በስም ሰው የሚያውቅ። እናንተንም እኔንም ማለት ነው እድለኞች ሆነን። ስለዚህ ከፍተኛ ዋጋ ተከፍሎ ላለፉት 33 ዓመታት በመከራ በምጥ በብዙ መከራ መሃል በብዙ ማዕበል መሃል እዚህ የደረሰ ትግል ነው። እዚህ የደረሰን ትግል ለደቂቃ አይደለም ለሰከንድ እንኳን አንሰንዝሮ ወደ ኋላ ማለት አይቻልም። ወደ ኋላ ካልና እንመለስም ወደፊት ብቻ ወደፊት ተጉዘን ወደፊት ፈጥነን ወደፊት በርትተን ወደፊት ጸንተን የቀረችው ምዕራፍ መቋጨትና የድል ችቦችን መጨበጥ አስፈላጊ ነው። እሱን በቅርቡ ማድረግ ይጠበቅብናል። ጠላት እየደከመ ነው። የሚቀረው ግን እንጥፍጣፊ ጉልበት አለ። እሱም መምጠጥ አለም መምጠጥ እኔ ሳይ ልሳሳት እችላለሁ። ብዙ ጊዜ ህዝብ የሚባለው ኃይል አንድ ስንፈት ወይም አንድ ድክመት በእጁ ያለውን ጉልበት የሚረዳ አይመስለኝም። ትልቁ ጉልበት ያለ ታንክ ተሸከሙት ይመስለዋል። ትልቁ ጉልበት ያለ መትረየስ ዲሽቃ ከያውስት ይመስለዋል። ከእግዚአብሔር በታች ግን ዋናው ጉልበት ያለበት ትግል ውስጥ ህዝብ እጅ ህዝብ ስራ እንኳን አልገባም ስራ አልሰራም ብሎ ቤት በመቀመጥ ብቻ መንግስትን ማውረድ የሚችል አቅም አለ። ያን ያክል ዓመት መቀስቀስና መጮህ ያስፈልግ የነበረው ህዝቡ ከስሩ እንዲነሳ ነው። እሱ ሆኗል። ይህን ቀስቅሰን ያስነሳነውን ህዝብ በስርዓት ማደራጀት በስርዓት መምራትና ግባችን ላይ ማድረስ ያስፈልጋል። መሰባሰብ እንደ አማራ ላለ በመጥፋትና ባለመጥፋት ጠርዝ ላይ ለቆመ ህዝብ ግዴታ ነው። መደራጀት ግዴታ ነው። መታጠቅ የህልውና ጉዳይ ነው። መታኮስ የህልውና ጉዳይ ነው። ከዚህ መሳሪያ ውጭና ከክርስቶስ ውጭ ማንም አልደረሰልንም፣ ማንም አይደርስልንም። መድኃኒዓለምን ይዘን በዚህ ነው እዚህ ያደረስነው፣ በዚህ ነው የምናሸንፈው። መሰባሰብ ሁሉ በረከቶች አሉት። ስትሰባሰብ ትመክራለህ፣ ስትሰባሰብ ትተጋገዛለህ፣
ስትሰባሰብ መከራውንም ጸጋውንም ትካፈላለህ። መሰባሰብ ግን መቻቻል ይጠይቃል። መሰባሰብ መከባበር ይጠይቃል። መቼም የተፈጥሮ ስራ ድንቅ ነውና ሁላችን እንደ መልካችን ባህሪ የተለያየ ነው። ያን የተለያየ ባህሪ ሰብስቦ አርቆ ለአንድ ዓላማ ማሰለፍ ይጠይቃል። ሁላችንም ተመሪዎች አይደለንም፣ መሪዎች ነን። ይሄንም ያህል አንድ ሽጥፍ ብትጨምር የአማራን ሕዝብ በብቃት ለመምራት ገና ትንሽ ነው የሚሆነው ቁጥር። መሸከም መቻል አለብን እምላችሁ። ለዛ እዚህም እዛም በዚህ ትግል ውስጥ ባለች ትንሽ ተሞክሮ የሚጎልን ነገር ጓደኛችን መሸከም ነው። የሚጎልን ነገር በሙሉ ልብ ሰው ልጅ መውደድና ጓደኛችን ማፍቀር ነው። የሚጎልን ነገር ቅንነት ባያሌው ነጥፋል ውስጣችን። በተፈጥሮ ቅኖች ሆነን ነው የምንወለደው፣ በተፈጥሮ በጎች ሆነን ነው የምንወለደው። ግን በአንድ በሌላ ምክንያት አስተዳደጋችን ይሰልበንና ከቅንነቱ ይልቅ ክፋቱ አይሎ ይወጣብናል። ያን የተፈጥሮ ጸጋ፣ ያን ቅንነት፣ ያን ውብ ተፈጥሮ ቆፍረን አውጥተን ለጓዶቻችን ለሌሎቻችን መለገስ መለጋገስ ይኖርብናል። እዚህ ደርሰናል። የሚቀረን አጭር ምዕራፍ ነው። ይሄን ምዕራፍ ደግሜ እለዋለሁ፣ በፍጥነት መጨረስ አለብን። በፍጥነት መቋጨት አለብን። በኢትዮጵያ ውስጥ ብቻ አይደለም፣ በአጠቃላይ በምስራቅ አፍሪካ ቀጠና ብዙ ነገሮች በፍጥነት እየተለዋወጡ ነው ያሉ። በጣም በፍጥነት ማጠናቀቅ የሚገባንን የቤት ስራ አጠናቀን ቶሎ የጨዋታው አካል ካልሆን ቶሎ ሜዳ ውስጥ በሙሉ ቁመና በሙሉ መለዮ ካልተገኘን በስተቀር አደገኛ ነው የሚሆነው። ብትቀመጥ የሚተው ሁኔታ አይደለም የሚመጣው። ወይ ታገለ ተተርፋለህ ወይ ተጠፋለህ። አለቀ። መውጫ የለው፣ ማምለጫ የለው። ይሄ ጌጥ ትግል አይደለም ያዝም። አማራ በኢኮኖሚ በደም ተጠቃሚ ስላልሆነ ተጠቃሚ እንዲሆን እንታገላለን ብለን አይደለም ትግል የጀመረው። እሱማ ቅንጦት ሆነ እኮ። በኢኮኖሚ የደረሰብን መገለል፣ በፖለቲካ የደረሰብን መገለል ወዘተ የቅንጦት ጉዳይ ሆነ። የመኖር ነው ያለመኖር ጉዳይ ነው ትግል ውስጥ የጨመረ። ወይ ታግለ በጉልበት ትተርፋለህ ክርስቶስን ይዘህ፣ ወይ ትጠፋለህ። ወይ ተንበርክከህ ትታረዳለህ፣ ወይ ቁመህ ትገጥማለህ። ቁመህ ከገጠም ወይ ታሸንፋለህ። ብትሸነፍ እንኳን የክብር ሽንፈት ነው የምትሸነፍ። በዚህ ስሜት በዚህ ወኔ ተጉዘን ክብሩ ይስፋ ለአምላክና እዚህ ደርሰናል። የሚቀረን ነገር ግን አለ። የሚቀረን ነገር አለ። አሁንም መቀስቀስ፣ አሁንም ማደራጀት ማጥበቅ ያስፈልጋል። ሺህ ብትቀሰቅሱ እስከ ምጽአት እስከ ዓለም ፍጻሜ የሰው ልጅ ሙሉ አይነቃ። ያለ መሰልቸት ማንቋቋት ያስፈልጋል። ያለ መሰልቸት የነቃውን ታደራጃለህ፣ የተኛውን ትቀሰቅሳለህ። ያ የተኛው ሲነሳ ቀድሞ ነቅቶ ያደራጀውን አደረጃጀቱን ታጠብቃለህ፣ ታስታጥቃለህ። ማሰሪያው ግን ልብ ነው። የምር መቁረጥ፣ የምር የዓላማ ሰው መሆን፣ የምር ለዓላማ ታማኝ መሆን። ትግል ምኑም አይጥምም። ይኸው በጠራራ ፀሐይ እንኳን እዚህ ባህር ዛፍ ስራ አስቀምጦናል አይደለ? ግን በጣም ለሚጣፍጥ ዓላማ የምናደርገው የምንከፍለው መስዋዕትነት ስለሆነ ችለነው በዚህ መልኩ እንወያያለን። መሰልቸት ሊኖር ይችላል። የስሜት ከፍታና ዝቅታ በየቀኑ ሊኖር ይችላል። እሱም መቋቋም ሰው የሚታገለው ከሶስት ነገር ጋር ነው አይደለ? በትግል ውስጥ አንደኛ ከራሱ ጋር ከውስጡ ጋር፣ ሁለተኛ ከጓዱ ጋር፣ ሶስተኛ ከጠላት ጋር ነው የሚታገለው። ትልቁ ጠላት ከውስጣችን ጋር የምናደርገው ውስጣችን ያለው ጠላት ይመስለኛል። መበርታት ያስፈልጋል። አንዳንድ ኃይሎች ለእኩይ ዓላማቸው እንኳን 30 ዓመት ታግለዋል። አንዳንድ ኃይሎች 35 ዓመት 50 ዓመት ታግለዋል። በቅርብ ተዋጋናቸው የምንላቸው የህወሓት ኃይሎች እንኳን 17 ዓመት ታግለዋል። ኧረ እንዲያውም አሁንም ትግል ውስጥ ነው ያሉት። እኛ የተቀደሰ ዓላማ ይዘን እኛ አንድን ህዝብ ከምድረ ገጽ እንዳይጠፋ በሚደረግ ትግል ውስጥ እየተሳተፍን በሙሉ ልባችን፣ በሙሉ ወኔያችን፣ በሙሉ ግርማ ሞገሳችን ነው ትግል ውስጥ ልንገባ የሚገባ። በምድር ላይ በግማሽ ልብ ተሰርቶ ስኬታማ የሆነ ስራ የለም። ወይ የምርን ሰርተው ውጤታማ ትሆናለህ፣ አለዛ በግማሽ ልብ ዳክሮ ወደ ኋላ ትመለሳለህ። የምርን ያዝ።
ስሜትን ይፈትናል፣ አካላዊ ቻሌንጅ ይፈትናል፣ ስነ ልቦናዊ ጠውረድ ይፈትናል። ሁሉንም ፈተና ግን መቋቋም ይቻላል። በዚህ ምድር ላይ ለውጥ ለመፍጠር ሰው ሆኖ መፈጠር ብቻውን በቂ ነው። ጤናማ አእምሮ፣ ጤናማ አካል መኖር ብቻውን በቂ ነው። የዓለምን ታሪክ የቀየሩ ሰዎች እኔ እናንተን እኮ ያክሉን ቢደመሩ በጣም ውስን ሰዎች ናቸው። ከአዳምና ሔዋን በኋላ በጣም ውስን፣ በሳይንሱም በፖለቲካውም ዓለምን መልኩን የቀየሩ ሰዎች በቁጥር ትንሽ ናቸው። የተለዩ ፍጥረቶች ሆነው ተፈጥሮ አይደለም፣ እንደሚችሉ ውስጣቸውን ያሳመኑ ማድረግ እንደሚችሉ ለራሳቸው የነገሩ እናንተና እኔ በውስጣችን እንዳለ ያልተገነዘብነው ኃይል እንዳላቸው ያወቁ ሰዎች ናቸው። ዓለምን በበጎም በጥሩ ምስቅልቅሉን አወጣው አሁን ያለውን ቅርጽና ያለውን መልክ የሰጡ ተራ ሰዎች አይደለንም። ትልቅ ዓላማ ነው ያለን። ለትልቅ ዓላማ እዚህ ተገናኝተናል። በዚህ ቅጽበት የትልቅ ዓላማ ሰዎች መሆን አለብን። በዛው ልክ ብሄም ማድረግ በዛው ልክ የሚታይ አቻ ባህሪ ያስፈልገናል። ስነ ምግባር ዲሲፕሊን ያስፈልገናል። ከአንድ መንግስት ወይም ከአንድ ስርዓት ወደ ሌላ ስርዓት የሚደረግ ሽግግር መጋጠሚያ ላይ ብቻ አይደለም ያለ ነው። ከአንድ ትውልድ ወደ ሌላ ትውልድ የሚደረግ ቅብብሎሽ ምዕራፍ ላይ ጭምር ነው ያለ ነው። በጣም ጥንቃቄ፣ በጣም ወደ ሰፊነት፣ በጣም ማስተዋል የሚጠይቅ ምዕራፍ ላይ ነው ያለ። መመካከር ታጋሽሙ ከታናሻችንም መምከር፣ ከታላቃችንም መምከር፣ ካኩያችንም መምከር ምን ይሻላል ማለት እንዲያደረግን እንደሆን እግዚአብሔር አግዞን እዚህ ያደረስነውን ትግል በቅርቡ በቅጡ ቋጭተነው ይሄ አሳረኛ ይመከረኛ ህዝብ ያ አሳረኛ አርፎ የማያውቅ ባንዲራ የሚያርፉበት ዘመን ይመጣል ማለት ነው። በእርግጠኝነት እሱ እናደርጋለን። የሚጠበቀው ራሳችን የበለጠ ማጥበቅ፣ አላማችን በዚህ ዘመን ከሆነ ማቀፍ፣ አስፈላጊ ከሆነ ነክሶ መያዝ፣ መጽናት የሚጎለን እሱ ነው። በቅጽበት የተሰራ ምንም ነገር የለም። ታስቦ ታቅዶ ረጅም ጊዜ ወስዶ ተተግብሮ ነው ጫፍ ላይ የሚደረስ። እንዳልኳችሁ የትግል ከባድ ነው። በተለምዶ እንደሚባለው የትግል በጣም መራር ነው። ትናንት አብሮ የነበረ ጓድህን ታጣለህ። ትናንት እንዳንተ ስሮጥ የነበረ ጓድህ አካሉን ሲያጣ ታያለህ። ባንተ በቤተሰቦች በዙሪያ ላይ ብዙ ነገር ሲደርስ ታያለህ። ብዙ እንግልት አለ። ሌላው ሁሉ ይቅር። በዚህ መከረኛና ሳረኛ ዘመን ባንፈጠር የዚህ መከረኛ ህዝብ ልጆች ባንሆን በዚህ ሰዓት እዚህ እንቀመጥ ነበር? በዚህ አኳን እንገናኝ ነበር? በፍጹም። አንዳንዶቻችን ትምህርት ቤት ነን፣ አንዳንዶቻችን ተማሪ ነን፣ አንዳንዶቻችን አስተማሪ ነን፣ አንዳንዶቻችን ፖሊሶች ነን፣ አንዳንዶቻችን ወታደሮች ነን። የተወሰነዎች ጥሩ ፈለጋችሁ ነው የሥራ ዘርፍ አርሶ አደሮችም ነን። መከራ አሳር የጥፋት አዋጅ ነው በዚህ ልክ የሰበሰበ። የጀመረውን ማይጨርስ ወንድ ልጅ ደግሞ ባይወለድ ነው የሚሻል። ጀምረናል፣ እዚህ አድርሰናል፣ ወደድንም ጠላንም እንጨርሳታለን፣ እንፈጽማታለን። አይደለም እንዴ? አላችሁ። ስለዚህ በርቱ፣ እንበርታ። የታሪክ አካል የሚሆነው እንዲህ ነው። በነገራችሁ በትምህርት ቤት የተማራችሁ ካላችሁ፣ በምድጃ ወግም ታሪክ የሰማችሁ ካላችሁ፣ እንሰማለን፣ ስንሰማን ያደግነው መጽሐፍ ላይ የጀግኖችን ታሪክ ያነበባችሁ ካላችሁ በምንም ታምራ አይደለም የዛ ታሪክ አካል ሆኖ ስማቸው ተጽፎ ስማቸው በዘፈኑም ግጥም በቀረርቶም በምኑም ስማቸው የሚነሳው በዚህ መልኩ ተሳትፈው ነው። አንዳንዶች ምናልባትም በዚህ ልክ ዋጋ ያልከፈሉ ሁሉ ይሆናል። ታሪክ የሚጻፈው በዚህ መልኩ ነው። የታሪክ አካል የሚሆነው በዚህ መልኩ ነው። ጠላት የሚመራው ቢጣፍጠውም አሁን የታሪክ አካል ሆነና የጀመርነውን ውብ ታሪክ አገባደነዋል፣ አሳምረን እንጨርሰዋል። ለዛ ሁላችንም መዘጋጀት መቻል አለብን። እኔ ከእስር ቤት ወጥቼ መራዊ ከተማ ስቴዲየም ላይ የነበራችሁ ትኖራላችሁ። አቀባበል ተደርጎ ወደዛ እየሄድኩ ጎዳናውን የሞላ ማት ወጣት ያለውና አንድ ጥያቄ ወደ አእምሮዬ እየመጣ ነበር። ይሄን ያክል ወጣት ይዘን ነው እንዴ እስካሁን ባሪያ ይሆን ነው?
ሰው እንዴት እሱም በሚመስል መሰል ፍጡር ነፃነቱን ተነጥቆ ይኖራል? ሞተ ይሻላል። መኖር ምንድነው? ሁሌ ደጋግሜ እለዋለሁ። የሰው ልጅ ወይ ከነ ክብሩ ነው መኖር ያለበት፣ ያለዛ ተንቀሳቃሽ በድን ነው ያለው ቢመስለውም እያስመሰለ ነው። ሰው ያለ ክብሩ ባዶ ነው። ይሄ ባህር ዛፍ ይሻላል። ሰው ያለ ኩራቱ፣ ሰው ያለ ነፃነቱ እንዴት ከብት ይመስል ዱላ ያዘው ሁሉ እየነዳ ትኖራለህ? አንተ የሚመስል ፍጥረት እኔ ሳልፈቅድ ማንም ትከሻዬ ላይ እንኳን እጁ እንዲያሳርፍብኝ አልፈቅድም። በፍቅር ከሆነ እዚሁ ዞር ልኖር ይችላል። ይህን የመሰለ ትውልድ ይዞ ይህን የመሰለ ወጣት ይዞ ይህን የመሰለ ልጅ ወልዶ የአማራ ሕዝብ እንዴት በየተገኘበት ይገደላል? እንዴት በዚህ ልክ ይዋረዳል? ያን የሚቀለብስና ያን የውርደት ታሪክ ሽሮ በቦታው የክብር ሐውልት የሚያቆም ትግል ነው የጀመርነው። እዚያ ደርሰናል፣ እንቋጨዋለን። አይደለም እንዴ? ለሱ መዘጋጀት አለብን። ዘላለም ዓለም ጉሬዛ ይመስል ባህር ዛፍ ለባህር ዛፍ ልንዞር አንችልም። ራሳችንን እናዘጋጅ። በቅርብ መቋጨት ያለብን ትግል እንቋጫለን። በብዙ ቦታዎች እየዞር ወንድሞቻችን መሰል ወንድሞቻችን ጋር የተገናኘን የተመካከርን ያለን ራሳችን አዘጋጅ። ምን ኖር ከሆነ ከነ ክብራችን እንኖራለን። ምን ኖር ከሆነ ከነ ሃይማኖታችን እንኖራለን። ምን ኖር ከሆነ እንደ ሰው ቁመን እንሄዳለን። ማን ኖር ከሆነ ተንበርክከን ከምንኖረው ቁመን ገጥመን እንሞታለን። ፍርሃትን ያወረሱ እናት አባቶች አይደሉም ያሉ። ሽሽትን ያወረሱ እናት አባቶች፣ አያቶች፣ ቅድመ አያቶች አይደሉም ያሉ። የ99 ግራዝማች ልጅ ነኝ እያልህ እየፎከርክ እዚህ ከምናምን የመጣ ኃይል በዚህ ልክ ከተጫወተብህ ምኑን የግራዝማች ዘር ሆንከው? ግራዝማችነት ዝም ብሎ አልተገኘም፣ ዝም ብሎ አይመጣም። የዘመኑ ግራዝማች መሆን ነው ወጥ። በድጋሜ ደስ ብሎኛል ስለተያየን። እንዳልኋችሁ ነው እናንተ በጣም ቅርብ ነበርኩ፣ ቅርብም ነኝ። ደጋግመን የምንገናኝበት አጋጣሚ ይኖራል። በቅርብም በዛ አጋጣሚ ብዙ ነገሮች እናነሳ እንጥል ይሆናል። ሌሎች ነገሮችን ከአመራሮቻችሁ ጋር እናወራለን። በጣም አመሰግናለሁ።